እማሙች የኔ ገላ ውድ ነው። እንዲህ በነፃ አያዋጣኝም ነበር። አንቺ ሆነሽብኝ እናቴ ውልሽ ይሄ እንጆሪ የሆነ አካሌን ጎምስ አድርጊው ልክ እንደ አቮካዶ ወዝቦዝ የሆነ ገላዬን ጠጪው ጥጥት ግጥም አድርጊኝ እናቴ። ዝም ብለህ አምስት ሺህ ብር ልታስቀጥለው እንዴ? አይቀጠም እኮ ኧረ እባክሽ ያነቴን ኧረ በጣም ተጨናነኩኝ፣ ዲፕሬሽን ውስጥ ገባሁ። በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሽቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ አይነት ነገር እና ትንሽ ቅር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ ወይ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ ችኳን በሰርፕራይዝ ጠብ ስታደርጋት ፍቅር ጥላናት አንቺ ሆነሽብኝ ነው እንጂ ይኸውልሽ የኔ ገላ ውድ ነው። እማሙች የኔ ገላ ውድ ነው። እንዲህ በነፃ አያዋጣኝም ነበር። አንቺ ሆነሽብኝ እናቴ ይኸውልሽ ይሄ እንጆሪ የሆነ አካሌን ጎምስ አድርጊው ልክ እንደ አቮካዶ ወዝቦዝ የሆነ ገላዬን ጠጪው ጥጥት ግጥም አድርጊኝ እናቴ። የሰጠሽው ሁለመናዬ ቃላት እየደረደሩ ማተለል አይሰለችም ማለት ነው። ቃላት እየደረደሩ አሸክ በቃ አንድ ቀን ስጦታ ሰጠኝ እንኳን አትረክ ስጦታ ከዚህ በላይ ከኔ ገላ በላይ ስጦታ የራሱ ጉዳይ ይሄን የመሰለ ከዚህ ገላ በላይ ቆይ ምን ስጦታ ፈለግሽ? ምን ስጦታ ቢቀርብልሽ ነው ከዚህ ገላ በላይ የሚሆንልሽ የሚያስደስትሽ? ራሱን አሳልፎ በነፃ ሰጠሽ ምንም ሳያስከፍልሽ። ሲጀመር አያዋጣም፣ በነፃ አያዋጣም። ግን አንቺ ሆንሽበትና ነፃ ራሱን አሳልፎ ሰጥቶሽ እንዴት ነው ሌላ ነገር የምትጠብቂው? እንደዚህ አይነት ሰው ምን ይባላል? የሳክስ ንጉስ፣ የጎረቤት ጥግ። በክፍት ነው መድ እንዴት ዋልሽ? ሰላም አለ። እንግዳ መጣብኝ። ሁለት እንጀራ ስጪኝ በእናትሽ ድንገት። ታዲያ ምን ችግር አለ? ሞልታ ጋግርሻለሁ። ጎረቤት ሁለት እንጀራ እሺ ይበቃኛል። ችግር የለውም ማለት ድንገት መጣው። ኧረ ምን ችግር አለ? ጨምረሽ ትወስዳለሽ እና ይበቃኛል። ሁለት ናቸው ይበቃል። ማለት ታርፎስ ቢቀመጥ መቼም ቆረስ ተደርጎ ይጨመራል እንዴ? እኮ ኧረ መዲ አበዛሽው። ሁለት እኮ ይበቃል። ካለሰም እንደገና መተሽ ጨምሪ። እሺ ኧረ ይበቃል። ኧረ ይበቃል። ጋግር ያለው እሺ አመሰግናለሁ። ቡና አለ ግን የሚጠጣ አይመስለኝም። ግን አለ ቤት አለ። እሺ ቡና እሺ እንጀራም ቢሆን እሺ ያለው ሙሉ ነው። እሺ መዲ እሺ ቻው። አይደለም ግን ቆይ የምር ለቪዲዮ ነው ወይስ እውነት እየቀረስሻት? እንደዚህ ነው ጎረቤት በአሁኑ ሰዓት የምር ሪል አለ ወይስ? ሲጀመር ትክክለኛ ማንነታችን እንደ ሀገር ይሄ ለዚህ መረዳዳት ነው። አሁን ያለንበት ወቅት ደግሞ ታውቃላችሁ፣ ሁሉም ሰው የጎሪት የሚታይ የፌስታሉ ጣጣ። አጭ ይሄ ሽክርክሪቱ ስንት ብር ነው? 20 ብር አንዱ ነው። አዎ አንዱ ሽክርክሪቱ በስጭኝ እስኪ ስንት ላድርግልህ? አንዱ ነው 20 ብር መስኛልሽ እና ብዙ አትገዛ? ኧረ አንድ ነው የሚፈልገው። ለምን? አይ ገዛርገው እንጂ አባዬ። ዝም ብለህ ያዘው። ፌስታሉን ነው ምን ነገረኛ ያልኩናታ አንቺ ዝም ብለህ አምስት ሺህ ብር ልታስቀጥለው እንዴ? አይቀጠም እኮ ኧረ እባክሽ ያነቴን ኧረ በጣም ወላካሎ አሎ ወይኔ በላቸው። የፌስታል ጣጣ እውነትም ከብዷል። እሽክርክሪት ራሱ በዱላ የሚያስይዝ ከሆነ የፌስታል ጣጣ ሌላ ሌቭል ላይ ደርሷል። ሌላ ሌቭል ይደረግ። እሙይ ይሄ መቀመጫ ሰው አለው የለውም? እሱም ማናለሽ ያለኩሽ አኮሊ ምን እቺ በአለጌ ነውራም በአለጌ አታ በአለጌ ህዝቤ በእጅ አንተ ወዴን ያሳየው መቀመጫ ያለው ወደዛ ምን ወደሷ ይሄ መቀመጫ ሰው አለው ምን አስባለ? አሁን በራስ ቤት አስቀየም ደንበኛ አወቀኝ። በቀደም ስልክ የገዛው ልጅ ነኝ። አዎ ሰላም ነህ? የነ ምን ሰላም ሞባይል ነው ምን ነው ብሩን መልስልኝ እንጂ የስልኩን ብር ነው የስልኩን መልስልኝ እንጂ እንዴ የስልኩን ሆነ ዋ አንተ ደህና ነው ብለህ ዝም ብለህ የሚሰረቅ ስልክ ትሸጥልኛለህ እንዴ? አንተ ተሰርቀህ ነው
ታክሲ ላይ ወሰዱት እኮ ወሰዱበት እና ዘበኛ ብር ለቀጥቀጥ ነው ብሩን መልስ ምትል እኮ እና በቀራ እየተከረፈለ ያሰረቅ ነው ጠነቃ ብለ ነቃነቃ ብለ አንተ እኮ አንደኛ ነው ስልኩ አንደኛ ነው ባትሪው አይጠፋም አላልከኝም እንዴ? እና ባትሪው አይለኛው አይጠፋም ባትሪው ይቆያል ነው እንጂ አልኩ አይሰረቅም ብያለሁ ነው ዘበኛ ብር ለሸጠለ ነው። እንዴት የሚሰረቀውን ትሸጥልኛለህ? ደኖን ማሸጥልኝ እንዴ? የማይሰረቀውን በስ ደግሞ ከየት ነው የመጣ? ቢያንስ እኮ ቤቱን ያውቀዋል ይመጣል። ብጠብቅ እኮ በዘው ልም ነው የቀረ ይመጣል። አሁን የምትመልስ መልስልኝ ከህግ እንዳንዳረስ ሁላ ዘመስማት ማቀለድሽ ማለት ነው። እኔ አምና አይቶ ነው ጠጋ ብሎ ነው ወሰደው። የማይሰረቅ ስልክ ምን አይነት ስልክ ነው? አስበዋል። ሱቅ እንደዚህ ስልክ ምናምን ተገዛና ሄደ። የሚሰረቅ ስልክ ነው የሰጠኝ ሌባ በቀላሉ የሚወስዱ ስልክ አትሊስት ሲወስዱት እንዴ አይታወቀኝም። ስልኩ ከስልክ ነው ችግሩ ለሌባ ራሱን ያጋለጠው። ስለዚህ አሁን ብር ይመልስ። ሰው ግን የምር የማላገጥ ሌብሉ ከቀን ወደ ቀን በጣም እየጨመረ ነው። እንዴ ምን ማድረግ ይቻላል? ማልቀስም ሳይሻል አይቀርም። ምን ማድረግ ይቻላል? የእውነት ማልቀስም አይሻል? ማልቀስ ይሻላል እንዴ? ምን ይሻላል? አሁን እስቲ ምንድነው? ቆይ ይሄ በዚህ ልክ ስንፍና በዚህ ልክ መስነፍ ይቻላል እንዴ? በዚህ ልክ እንደዚህ ይቻላል እንዴ? ምን ነው ከዚህ ሁሉ ገመድ መቅተው ባናወራ ይሻላል። ማምጫው ጨምርሻል? ምሳ ላቀርብ ነው። ጫው ጨምሬያለሁ። ክኖር ብቻ ትንሽ ጨምሪና አውጪሽ። ውጪ መብላት ነበር የምፈልገው፣ እሷ ደግሞ እምቢ። ስለዚህ ሳትወድ በግዷ ውጪ እንድትጋበዘኝ ማድረግ አለብኝ። ይኸው እንዴ ከነነፍሱ አረ ማም ቶሎ ነው አቅርቤያለሁ። ከነነፍሱ ጨመረችበት። ምንድነው? ክኖር እኮ ብለሽኝ ነበረ። ለሌላ ጊዜ ክኖር ያዘራልሽ የሚጨመረው ቅመሹ ግን ቅመሹ ወጣ ማም በቃ ውጭ ወተን እንብላ፣ በጣም እርቦኛል። አይ ቆይ ከ5 ቀን በፊት የሰራሁት ወጥ አለ ፍሪጅ ውስጥ፣ እሱን አሙቄ አመጣለሁ። እንዴ እስከ 5 ቀን በፊት የተሰራ ይሻላል። እውነት ይሻላል። አይዞሽ ገለቴ። ወጥ ግን እስከ 5 ቀን የምታስቀምጡ ሰዎች ያላችሁ ነው። ምንድነው እስከ 5 ቀን ወጥ ፍሪጅ ውስጥ? ኧረ ከባድ ነው። 5 ቀን ምን ነው? ከዚህ ሁሉ መጥናችሁ በትንሹ እየሰራችሁን ትብጥሩ። እናቶች አይመለከታቸውም። መንግስት ፌስታል ከልክሏል ምናምን። የኔ እናት አይመለከታትም። አባት እዚህ ጋር ዘንቢል አላት፣ እዚህ ጋር ዘንቢል አላት። ብራዘር ትንሽ አነስ ያለ ዕቃ ደግሞ ከፈለክ ይሄኛው ዘንቢል አላት ማለት ነው። እናቶች ከድሮ ጀምሮ ዘንቢል በመያዝ ነው የሚታወቁት። አይመለከታቸውም ስለ ፌስታል። አባት ይሄኛው ከስላሴ ገበያ ነው የገዛችው የዛሬ ስንት ዓመት አሮጌው ቄራ ማለት ነው የፈረሰው። አሁን አንድነት ፓርክ ምናምን ሆኗል። ይሄኛው ደግሞ የመርካቶ ነው። እነዚህ ሁለት እቃዎችን ለጨረታ አቅርቤያቸዋለሁ። መነሻ ዋጋው 2000 ብር ነው። ኮሜንት ላይ አስቀምጡ መነሻ ዋጋችሁን። ሰነዱን ደግሞ ፎሎ በማድረግ ታገኙታላችሁ። ይመቻችሁ። ማዘር ዝም አሉ። ለጨረታ ስታቀርብ ዝም አሉ። ልሸጠው ነው ማዘር፣ ይሄን ነገር ለጨረታ ላቀርቡ ነው ስትል ምንም አልተናገሩ፣ ምንም አላሉ። ግን እውነቱን ለማውራት ማዘሮች አይመለከታቸውም። አብዛኛውን እናቶች እንደምታዩ ፌስታል የሚይዝ እናት የለም። ሁሉም ዘንቢል እየያዙ ነው ገበያ የሚሄዱት። እንደው ይሄን ዜና ሲሰሙ እነሱ ይስቃሉ። ምንድን ነው የሚለው? ሰላም ናችሁ? ሰላም። ምን ነበር? እናቴ ታማብኝ ነው። አባቴም በልጅነት ነው ጥሎን የጠፋውና ያላችሁን እባካችሁ ትተባበሩኝ። ኦ ማይ ጋድ! አንተም ያላችሁ ይሄ ሕክምና ወረቀት ነው። እሺ 3.5 ሚሊዮን ነው ኩላሊቷን ታማ የጠየቁኝና ያላችሁን እንድትባበሩ። ቀን ጥሎኝ ነው ህንድ ሀገር ጠንቋዮች ሀገር። እውነት ነው። እዛ ውስጥ ይሁን ነገር ላይ 3ኛ ደረጃ ላይ ደረሰ። ችግር የለውም። እኔ ነኝ ብቸኛዋ ልጅ። እንረዳዳለን። እኛ ስደት ላይ ቆይተን የመጣን ሰዎች ስለሆነ በዋናነት የመጣንበት ምክንያቱም እንደዚህ የተቸገሩ ሰዎችን ለመርዳት ነው። በሽታ ሰው አይመርጥም። ጥቁር ነጭ አይል ያላችሁ ነገም እናንተ ቤት ተረዳዳን። ችግር የለውም ወንድሜ፣ ችግር የለውም። እንደ ሀገር እኮ ነው ያልኩህ 3.5 ሚሊዮን። ይሄ ችግር የለውም። 10 ብር አዎ ያዝ። ማን የቸገረው ነው? አንተ። እኔ ልርዳ እንዴ? እንካ ያዝ። እኔ ለጥጋበኛ ለማን እኔ ልርዳ? ችጋራ
በረሃ ላይ ቂጤ ሸይ ያፈላ ያመጣሁትን ብር ዝም ብዬ እንድበትን ነው እንዴ? ምን አይነት ጥጋበኛ 200 ብር ሰጥቶኝ እኮ ነው አታ እኮ እንደውም ረዳ 200 ብር ያዘ። አንተ ምን ብለህ ነው 10 ብር የምትሰጠው? 10 ብር ተቸገርኩ ለሚል ሰው ሕክምና ያስፈልጋታል ህንድ ሀገር ሄዳ 10 ብር ምን ብለህ ነው የምትሰጠው? ያውም ውጪ ቆይታ ምናምን ግን ይወር እውነቱን ለማውራት ቀልዶስ ቀልድ ነው። ግን 10 ብርም ሰጠ 5 ብርም ሰጠ 1 ብር ራሱ ቢሰጥ አሜን ብሎ ለተቀበለ ሰው ነው ሌላ ተጨማሪ የሚዘጋጅለት እንጂ 10 ብር ምናምን ብለህ እንትን የምትል ከሆነ ሌላ እንደማታገኝ ማወቅ አለ። ማይ አእምሮ ሄድፎን ሳረግ ያንኳኩ ነው ወፍ እየጮኸ ወፍ ምንም የለም። የምርጪ ነገር ሁሉም ሰው ጋር ነች ማለት ነው። እኔ ራሱ ታጋጥመኛለች እንዲህ አድርጊ ነው የሆነ ከውጭ የሚጠሩኝ ይመስለኛል። ሳወጣ ምንም የለም። አሁን እሱ እንደሚያደርገው ስታወቅ በር የሚንኳኳ ይመስላችኋል። አውጣችሁ ስታዩ ውጭ ምንም የለም። 30 ዓመት ያለፋት ሲ ሄሎ ቤትዬ ምን ሻል ምናምኝልሽ ቤቢ ኮግሬስ ድፍት ብሏል። አሁን ጥልጥ ጥያቄ ላቀርብልኝ ነው። ሳምሪም ዝሻት ነሽ ቶሎ ነው እንዴ? ወዲያው ተከሰቱ ጓደኞቿ። አረኒ ጫሜን እያሰርኩ ነው። ገና ወይኔ ኧረ ግፋቸው የመርገጥ እንደዚህ መሰሩ ሰዎች ግፋቸው። ገና እሱ ጎንበስ ሲል ቀለል ያደርግልኝ። ምን አድርጎ ነው አንተ የምታባረረው ልጁ? የዛሬ 10 ዓመት ጉማሬ ብሎ ይሰድበኝ ነው። እና እስከ ዛሬ ነበር ከ10 ዓመት ሙሉ ዛሬ አንዴ ጉማሬ እንደመስል በቲቪ አየሁት። ግን እንዴት አስታወስከው? ስድቡ ራሱ እሱ እንደሰደበ እንዴት አስታወስከው? ከዚህ የዛሬ 10 ዓመት ጉማሬ ብሎ ሰደበ። ዛሬ ደግሞ ጉማሬን ስታየው እንዴ ለካ ያኔ እንደዚህ ብሎ ነበር የሰደበኝ። ይሄን ተመስላለህ አለኝ። እስከ 10 ዓመት ነው ምንም ጉማሬ። ሃይ የኔ ውድ መጥቻለሁ። እንዴ ምንድነው? ምን ሆነሽ ነው? አንድ የምነግርህ ነገር አለኝ። ምንድነው ያጋጠመሽ ነገር አለ? ንገሪኝ። ችግር የለውም። ምንድነው? እውነት ልንገር? ምን ሆነሽ ነው? ምን ሆነሽ ነው? ልጅ አለኝ። ልጅ አለኝ? ማለት ልጅ አለኝ ማለት ከአንተ በፊት የወለድኩት ልጅ አለኝ። እስካሁን ታዲያ እንዴት ሳትነግሪኝ? ፈርቼ። ኧረ አታስቢ፣ ችግር የለውም። አታስቢ። ከኔ በፊት ይሆናል። ችግር የለውም። አባት ሆኗል። እዚሁ አካባቢ ነው ያለው። አለ አቡሽዬ ናና ይሄን ብሮ አምልጥ ልጇ ነው ወይስ ትክክለኛ ባሏ ወይ ቅምጥ ወይ የሆነ ነገር ነው? አንተ ላይ የሆነ ነገር ተሞዳምዶብሃል፣ የሆነ ነገር ተብሎብሃል። ስለዚህ አምልጥ። ወይ ልጇ መሆኗን ዲኤንኤ ያስመስ ምን ሆነ ነው? አንተ ተፍተፍ በል። እንደውም አምልጥ፣ ባጭሩ አምልጥ። ሌላ ምንም ጣጣ ምናምን አያስፈልግም። ሽሽ። ፂም የሌላችሁ ወንዶች ግን ተደበቁ። ምንም ብታምሩ፣ ምንም ብትፈኩ፣ ምንም ብትለብሱ ፂም ከሌላችሁ ወንድ ልትመስሉ አትችሉም። ሊያምርባችሁ አይችልም። ወይ የሆነ ነገር ተቀቡት። ይሄ ነገር በእርግጥ ብዙ ሰው ይለዋል፣ ብዙ ሰው ሲል ሰማለሁ። አንዳንድ ሰው ግን አይወድም። ምን እንደሆነ አላውቅም። ፂም ምናምን ሲወጣባቸው ምናምን ጭራሽ እንዲወጣባቸው የማይፈልጉ አሉ። ፀጉር ቤትም የሆነ በሳይንስ ይደገፍ አይደገፍ አላውቅም፣ ግን የሆነ በእንትኑ ከተነካ ይበቅልብኛል፣ አትንካ፣ ፀጉሬን ብቻ ቁረጥኝ፣ ወደ ፂሙ ዝቅ ካልክ ይበቅልብኛል ብሎ የሚከላከሉ ሰዎች ምናምን አውቃለሁ። ግን ይደብራል። ወንድ እንደመሆን የሆነ ትንሽ ጣል ብትደረግ ፂም አሪፍ ነው። ግን ለምን እንደማትወዱ ብቻ አናውቅም። ምንም ውበት የላችሁም እየተባላችሁ ነው። ስለዚህ አብቅሉ፣ ፂም አብቅሉ። ወንዙ ወዴት ነው? ተረንጎ ነይ ልብስ ጠብ። ተረንጎ እንኪ ኦሞና ሳሙና ነው ያሽ። ለጋቢውና ለኩተው እንዶድ የለም የኔ ማር። እንደናንተ እንዶድ እዚህ እኮ የለም። ጭራሽ ለጋቢ እንዶድ። አሮን
ወንዝ አይደለም እዚህ ቤት ነው የሚታጠብ። ወንዝ የለም እዚህ ሀገር ቤት ነው የሚታጠብ። በቤት ነው የሚታጠብ። ምስኪን የኔ እናት እሷ የለመደችው እዛ በቃ ወንዝ ነው። ምን ታውቅ እዚህ እቤት ነው የሚታጠብ። ወንዝ የለም። እሺ እዚህ እቤት ፈታ ብለሽ ማለት ነው። የምን ወንዝ እዛ እንትን ይያል ወንድሜ። ኧረ ስልክ አስደውለኝ በእናትህ። ስልኬን ሰረቁኝ እኮ። ኧረ በእናትህ ለቤተሰብ እንኳን ልንገራቸው እንጂ ቢያንስ። ወይኔ ሄሎ ቴትዬ እንዴት ነሽ? ሀዊ ነኝ። ኧረ ሀዊ ነኝ። ስልኬን ሰረቁኝ እኮ። ይኸውልሽማ ከመጀመሪያው ጀምሮ ልንገርሽ። መጀመሪያ አራተኛ ላይ ቆይ ልቀቀኝ እንጂ ወንድሜ ምን ሆነክ ነው? ይኸውልሽ መጀመሪያ ላይ አራተኛ ጥግ አስገቡኝ ታክሲ ማለት ነው። እግሩ ላይ እንደዚህ ሳምሶናይት ይዟል። እኔ ምንድነው ብዬ ሳፈጥበት እነሱ ለካ እየተነጋገሩ ነበር ቴትዬ። ከዛ እኮ ነው የሰረቁኝ። የት ሄዳለሁ በእናትህ? ለራሴ ስልኬን ተሰርቄ እኮ ነው በእናትህ። ምን አንድ ልጅ ተባብሮኝ ነው እንደው እግዚአብሔር ይስጣው። ምን አደረግሽ አንቺ? ቆይ ያልሽኝን ነገር እንዴት አደረግሽው? እንዴት ሆነልሽ? እሱማ ስመጣ ይደርሳል እንዴ? ምን አንዱ ሊገለኝ እኮ ነው እዚህ። ምን ሆነ ነው ወንድሜ? እቴትዬ በቃ አወራሻለሁኝ ያለውን ነገር እቺ ነው። ስልኬን መሰረቁን ልንገርሽ ብዬ ነው። በቃ የድፍድፉንም እንትን ባይውና እኔ አስተካክለዋለሁ ስመጣ። እሺ ቴትዬ ችግር የለውም። እሺ ቴትዬ እሺ። እኔ እናት አመሰግናለሁ ወንድሜ። እቺ ነው አንተ ነክ ያስደውል። እቺ ነው ያለ ሰይሎ የሚለኝ ማን ይሰጠኛል? ማን ነው? እግዚአብሔር ይስጥልኝ። እኔ ወንድ ይሄን ሁሉ አውርታ እቺን ታህል ቆይ ሙሉ ብታወሪ ታዲያ እንዴት ነው? ሙሉ ማለት ሰፋ ያለ ላውራ ምናምን ብትይ ቀኑ ሙሉ ልታወሪ ነው? ሳምንት ምናምን ካወራሽ ነው? አሁን እቺን ታክል እቺን የተባለችው ጃኒ ስመኝ ገብሩ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ? ናዩ ኤክስኪውዝ ሚ ከልጇ ክርስትና ላይ ይልካልሽ ነው። ኤክስኪውዝ ሚ ናዩ ምን አስብሽ? እንዴት ልትውጪ ነው? ነገር ለማንም እንዳትናገር እሺ። ጸጥ ብለህ ስማኝ እሺ። ፕሪዝን ብሬክ ሚል ፊልም አይቻለሁ። እንዳለ ሰውነቴን ተነቅሼ ጆን ዳንኤልን እሺ። ከዚህ እናመልጥና አሜሪካ ለንደን ሄደን ልንዝናና ነው። ፈታ ትላላችሁ። ይሄው ምን ባካ አሁን ኮሪደር ልማት ብሎ ቤቱን አፈረሱት። እስር ቤቱን አዎ እንዳለ በቃ እየፈረሰ ነው። ነጭ ቀቡት። እኔ ተጨናነኩኝ፣ ዲፕሬሽን ውስጥ ገባሁ። ኧረ ተው አታላቅጡባት ተው። እሷንም አሁን ተረኛ ነች። በቃ እሷ ላይ ማላገጥ ሙድ መያዝ ምናምን ተጀመራል። ሰው ሲታሰር ይታዘንለታል፣ አይዞ ምናምን ይባላል ሲባል ጭራሽ ማላገጥ ላው ቪዲዮን ገና አሁን ስላየሁት ነው። በአንድ በድሬዳዋ ልጆች በሺቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሺቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ አይነት ነገርና ትንሽ ቅር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ ወይ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሺቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው እንዲሁም ራስሽን ማለት ነው። የይቅርታውን ቪዲዮ አላየሁትም። አንዳንድ ቦታ ስጠይቅ ይቅርታ ብላለች ግን ብዙም አጥጋቢም አይደለም ብለውኝ ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ፣ በመጀመሪያ ደረጃ ከልብሽ ማለት ነው። እኔ ምንም አይነት እንትን የለኝም ከአንቺ ጋር እውነት ለመናገር ምንም ጸብም የለኝም። እንደውም የሆነ አንድ ፖድካስት ላይ ምናምን አይቼሽ ነበረ ጥሩ ነገር ለእናትሽ ያደረግሽው ምናምን። እናቷን ከምትወድ ሴት የሚጠበቅ ነገር አይደለም አሁን ላይ ያደረግሽው ነገር። ከአንቺ ጋር ምንም ነገር የለኝም። ጥሩ አድንቄሽ ነበረ። ወይ ደስ የምትል ታዳጊ ልጅ ነች ምናምን ብዬ ነበርና እባካችሁ የምታወሩትን ነገር ተጠንቀቁ። ሚዲያ ላይ ስትወጡ ተጠንቀቁ። ጭብጨባ አያታላችሁ እና ይሄ ያዘነብሽን ማህበረሰብ እኔ ብቻ አይደለሁም እንደሰማሁትም ከሆነ ብዙ አዝነብሻል፣ ብዙ ሴቶች ብዙ እና እባክሽ ትክክለኛ ነገር አይደለም የተናገርሽው። በጣም ብዙ ሴቶች በጣም ብዙ ወንዶች አዝነውብሻል እና ከልብሽ ይቅርታ ብትጠይቂ ጥሩ ነው ባይ ነኝ። ይቅርታ መጠየቁን ጠይቃለች። ግን ለምን የእሷ ይቅርታ መጠየቅ ተቀባይነት እንዳላገኘ ባናቅም ግን ይቅርታ ጠይቃለች። እና ደግሞ አንድ አንቺ ላይ ታዘብኩት፣ እቺ አርቲስት ላይ ታዘብኩት፣ ሰው ያጠፋል፣ ልጅ አላት፣ ትላልቅ ልጆች አሏት፣ ልጆቼን እኔ ምናምን ብላ ለሴቶች የሚከብድ። በእርግጥ እሷ ጃኒ የተናገረችው ነገር ትንሽ ይከብዳል ይሆናል አይደለም።
ለሴት ልጅ ክብር የላትም እንዴ ምናምን ብላችሁ እንድታስቡ ምናምን የሚያደርጋችሁ ግን ተሳስታለች። እሷ ዘጋ ተሳስታለች። አንቺ ደግሞ ነገሩን ማጋጋል ለምን እንዲህ ያልሽ ምናምን ብለሽ እንትን ማለት ሳይሆን በቃ ልጅ ነች አጠፍታለች ምናምን ተብሎ አንቺም እንደ እናቷ ልትሆኚ ትችያለሽ። ካልሆንሽ ደግሞ ወይ ታላቅ እህቷ እንደዛ ጥፋቱን የሆነ ረገብ ለማድረግ መሞከር ነው እንጂ እንዴት እንደዚህ ትያለሽ ምናምን ብለሽ ትንሽ የሆነ እሳቱ ላይ ባይጨመር ብዬ አስባለሁ። በዛን ጊዜ እሷ የተናገረችው እኔ አላቅም ለምን ተነሳስታ ከምን አንጻር እንደዛ ልትል እንደቻለች። አንዳንድ ጊዜ አንቺ ግን ባትፈርጂባት ብዬ አስባለሁ። ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ባሌ ሰርፕራይዝ ሊያደርገኝ ነው። አብረን እንሂድ። በጣም የሚገርም ቦታ ነው የምወስዳት ዛሬ። በቃ እሷን በጣም ስለምወዳት ላዝናና ልዩ ቦታ ነው የምወስዳት። ስልችት ነው ያለኝ እንደዚህ ማስመሰል፣ ሁሌ ከእሷ ጋር ማስመሰል እና ማለት ነው ሁሉንም ነገር እሷ ናት ታውቀው። ፕሮግራሙን አሬንጅ ያደረገችው እሷ ናት እና ያውኒ እንግዲህ አብረን ቆይታችን እናያለን። ባይ እሱ ይከተል ብሮ ወይኔ እኔ ልኩራመት ምናምን አለ ዘፋኝ። አይዞ እንደምንም ብለህ ይችን የዛሬን ተወጣት፣ ለቀጣዩ ታስባለህ። ዛሬ ግን አንዴ ከቤት ወጥተሃል። አንዴ ከቤት ስለወጣ በቃ ምንም ማድረግ አይቻልም። በቃ አይዞ ቅፍጠን በል በቃ ምን ይደረጋል። አንዴ ወጥተሃል ከቤት። አይዞ ወንድሜ አይዞ። ዘርሽ የለችም ማገመነኝ የለችም ደግሞ ቤተክርስቲያን ናት። ይሄን እያስቀደሰች ነው የሚሆነው። አሁን ገብተን ምግባችን እንሰራል ፋን ምን ልሎሽ ነኝ ፋን ላይ እያስቀደሰች ነው። ስታይል አንተ ቅዳሴ ናት አላልከኝም እንዴ? እባክህ ያፎ ለምታ ነው። ሰላም ነው ማማ እንዴ? ስፖርት እየሰራች ማዘሯ በለኝ። ሰላም ነው ማዘሯ እንዴት ነው ማዘሯ? አረ ማንን እየጨነቀኝ ሊድ እባክህ ሊድ። አረ እባክህ ምንም አትፍራ ቁጭ በል። አሁን ማዘሯን ስመጣ ታያታለህ። ፈታ ነው አሁን ስመጣ ይኸው መጣች። አሁን ፈታ ነው የምታደርግ። ለስፖርት ሰርች እስከመጨረስ ምግብ አዘጋጅ ተጠብቀኛል አልኩ። አረ ማዬ ጓደኛዬ እኮ አለ እና እኔ ምን አገባኝ? አረ ጀለስ ወደ ስራ ገባኝ። ግድግዳው ምንድነው የምትሰራው? አይ አዋራ ላስዳብኝ። አይዞ ምን አባ ነው የሚያስቅ? አይ እኔ እኮ የሰራው ጉዳይ አይደል የቀሚሳችን ጉዳይ ነው ያሳስበኝ። ጭራሽ ጓደኛ ወይኔ ጓደኛህንም ምን ያለበት ጓደኛ በአንተ ጦስ እሱ እንትን የሚለው ወይኔ። እንደዚህ ጓደኛችሁ ላይ እንደዚህ ንግፍ የምታደርጉ ሰዎች ግን የፈጠነ እኮ ወደ ስራ ገባች። በቃ ወደ ቲቪ መወልወል፣ ግድግዳ ምናምን ማጽዳት ምናምን። አረ እሱ አለ ሰው ጥሩልኝ ባካችሁ፣ ዶክተር ጥሩልኝ፣ ሰው ታሞብኝ ነው። እባክና ወንድሜ ቶሎ ወርዳይና እባክና። አይዞሽ እኔ ደርሼልሻለሁ። እሺ ምን ሆነ? በእናንተ ቶሎ በል ውሃ ገዝተልኝ። እሺ አይዞሽ እስቲ ተንፈስ በይ። አዎ ናት እንደሱ በደምብ የራስ ወዴት ነው የሚሄደው? አይደለም እኮ ገብቶኛል። ወዴት ነው የሄድከው? እንዴ አይደለም አትቸገሪ። ገብቶኛል ገብቶታል። ያማሃል እንዴ? እኔ አይደለሁም የታመምኩት እሱ ነው። ዶክተር መስየሽ ነው እንዴ? እዚህ ጋር ያለችው ልኳንዳ ቤት እኮ ነው መሰራ። ወይኔ ምን ማድረግ ይቻላል? ሰውን ነገረኛ ማድረግ የቤት ኪራይ ጨምሩ ማለት ጨምሩ ነው አይደል እንዴ? በዚህ ኑሮ ውድነት እኔ እስከ አመጣለሁ? የቤት ኪራይ ማነህ አንተ? ቢናም ስማ አንተ እየበላ ተቀየሩ እንብላ እንጂ ብሉ ማዘርዬ እየበሉ እኮ ቤት በልቻለሁ አይደል? እሱ አርፎ ቁጭ አለ። እዚህ ደርሶ ራሳይት ለምን ነበር የመጡት? እናቴ ለምን ነበር የመጡት? ቢናምዬ ለምን ነበር የመጡት? እንጃ ሳታውሰው መለሳለሁ። ግድ ሲጀምር እኮ ተዘግቷል። በቃ በዚህ ምግብ የአንድ ወር የቤት ኪራይ ተዘግቷል። በቃ እሳቸው ይጎርሳሉ፣ ያኝካሉ። የሚወጣው በነሱ ነው።
የሚጦሱ የኔቹ እሶችን ምግብ ስንት ለፍቶ ስንት መስዋዕት ከፍሎ ነው አምጥቶ የሰራ። ሰው 100 ሚሊዮን ለሰርግ ያወጣል። ደግሞ እኮ አያፈቅራትም። ብሯን ብሎን ያገባት ምንም ለሷ ምንም ፍላጎት የለውም። ያስታውቅበታል። የሰሩ ቀን ላይ እሺ እንዲጎር ታገቢኛለሽ? እሺ ጎርደድ ማለት ነው። ምንም ለሷ ስሜት እንደሌለ ያስታውቅበት። እሺ ተቀብላ አደረገችው ለራሷ። አቤት የወሬ ሱስ! አቤት ያንቺ ደግሞ ሌላ ሌቭል ነው የወሬ ሱስሽ። ሲጀመር ሌቭል የለውም። ይሄን የመሰለ ሴቶች በስንት ጉጉት የሚጠብቁትን ኢንጌጅመንት የቀለበት ፕሮግራም ታገቢኛለሽ የሚላትን ጥያቄ አንቺ እሺ ያገባለሁ እንዴ እንደዚህ ያንቺ አናዘር ሌቭል ነው። ታዩ ይሄ በሽታ ነው። ታዩ እሺ የሽምግልናው ድግስ ፈርተን ቆመን ቀረን እኮ። አቅም የሌለን ሰዎች ተሰባስበን ሰላማዊ ሰልፍ ከመውጣታችን በፊት ይሄንን ትሬንድ አስቆሙልን። የምር አስቆሙልን። የዘንድሮ ሽምግልና ሄደ ነው። አረጋጉት። ላኪም ማስላኪም አረጋጉት። ኳስ በመሬት አድርጉ። እኛ ቤት በኩል እናግባ። እኛ አቅም የሌለን ሰዎች ቤት በኩል እናግባ። እኛ እኮ እሺ ትሬንድ ነው ማለት በቃ ልክ እንደ ቲክቶክ አሁን ፎር ዩ ፔጃችን ላይ እንደሚመጣው ትሬንድ ነው። ኢትስ ኦኬ። ከዛ የሆነ ሰዓት ያልፍበትና ልክ እንደ በፊቱ በሶስት ሽማግሌ ምናምን ኢትስ ኦኬ ይጀመራል። እንደዛ ትሬንድ ነው ያልቃል ብለን ቁጭ ብለን እየጠበቅን ነው። ወገን እናንተ ዙሩን ጭራሽ አከረራችሁት። አረ ተረጋጉ። ማለት ያምራል እኮ ደስ ይላል። አይዊሽ እኮ እኛም እንደዛ እኮ ብናስልክ ምናምን ሽማግሌ ደስ ይለናል። ግን አቅም የለንም። አቅም ከሌለን ደግሞ ባህላችን አይደለም። በቃ አቅም የለንም፣ ባህላችን አይደለም። ባህላችንን አታበላሹ። ምን አይነት ነገር ነው? ከየት ነው እንደዚህ ባህል የሚያበላሽ ባህል የሚያጠላሽ ትውልድ የመጣው? ግን ከየት ነው? አሁንማ ቤተሰቦቻችን ራሱ ማለት ነው የወይዘሮ እንትላ ልጅ አይሱዙ ሙሉ አበባ ታስልካለች፣ አንቺ እዚህ በእንደዚህ ምናምን የሚሉን እየመሰለኝ ነው። የእውነት ይደብራል። አረጋጉት። ኳስ በመሬት ወይ ደግሞ በቃ ቪዲዮ ፎቶ ምናምን አትልቀቁ። ባይሆን እንደዛ ይሻላል። ቪዲዮ አትልቀቁ ምናምን ይሻላል እንጂ ሰው አቅም ካለው እንደፈለገ መደገስ ይችላል። ለሽምግልና ይሁን ለምን ይሁን የፈለገው ነገር መደገስ ይችላል ሰው ማለት ነው ካለው። ግን በቃ እኛ እንዳንሸማቀቅ እንዳይሰማን ቪዲዮና ፎቶ አትልቀቁ የሚለው ያስኬዳል። በእርግጥ አንዳንድ ሰዎች እኮ የምር የሌላ ሰው አይተውን በቃ ያለውን አሟጦ ስንት ዓመት ለፍቶ ያጠራቀሙትን ብር ምናምን የሆነ ሰርግ ሄዱና ያዩ እንዴ እንትና እኮ እንደዚህ ደገሰው እኔ የሱን ሰርግ በልቼ እንዴት ብዬ ምናምን ብሎ ከዛም በኋላ የማይሆን ችግር ላይ የሚወርቁ በጣም ብዙ ሰዎች አሉ። ግን በአቅም ቢሆን አይደለም። አሁን ሰው እንዳለችው ለሽምግልና የስንት ሰውን ሰርግ የሚያስንቅ ድግስ ለሽምግልና ሲደገስ እያየ ነው። ለሽምግልና ብቻ ማለት ነው። የምታወሩ ሰው ከፈለጋችሁ እኔ ያለው ኖርማል ችግር 400፣ አሳዛኝ ታሪክ 800፣ አብሬ ማልቀስ ካለብኝ 1500። ቢዝነስ ትጠላለህ። የቢዝነስ አይዲያ በቃ ይሄ ሰው አሁን በቀን አንዳንድ ሰው አሁን ከኖርማል ችግር ያለው አንድ ሰው ቢመጣ አንድ ሰው ቢያስተናግድ አሳዛኝ ታሪክ ያለው ሰው መጥቶ አሳዛኝ ታሪኩን ቢያወራው አንድ ሰው ቢመጣለትና ታሪኩን የሚያስለቅስ አብሮ ማልቀስ ያለበት ሰው ቢመጣ ከዛ ሰው ጋር አብሮ ቢያለቅስ በቀን ስንት ብር ሰራ ማለት ነው? 2700 ብር። ይሄ ሰው በቀን 2700 ብር ሰራ። የቀን ገቢው በቀን ሶስት ሰው ብቻ ቢመጣለን ማለት ነው አሳዛኝ ታሪክ ካላችሁ። ስለዚህ የሆነ ልብን የሚበላ የሚያሳዝን ታሪክ ያላችሁ ሰዎች ለማን ላውራ፣ ለማን ልተንፍስ፣ ታሪኬን ለማን ልንገር ብላችሁ የተቸገራችሁ ሰዎች ካላችሁ ይህን ሰው እያናግሩ። ምርጥ ያበደ የዘመናችን ምርጡ ስራ ነው። ከሰፈር ሰው ተበድሬ አሁን ያለሁበት ሁኔታ እንዴ ረላሽ ቆይ እስከ መቼ እንደዚህ ይባል? አሪፍ ነው። ስለዚህ ልብስ መቀየር አለብሽ። እነሱ የማያውቁትን ልብስ ገዝተሽ መልበስ ያለብሽ። አንዳንድ ሰው ተንኮለኛ ነው። በልብስ ራሱ የሚያውቅ ሰው አለ። እንደዚህ ተሸፍነሽ በልብስ እንዳያውቁሽ ደባቅ በይ። ተጣልተው ሲታረቁ አንተም ስማ በታች ካ እንደሚንካ አይደለም ካክ እሺ ካክ እሺ አው ታውስ እሺ ለሚ ካባቺ እሺ
ካካካሽ ተጣልቶ ነው ካካካዝን ወይ እሱን ወይኔ ገፋንተ ማማ አዎ ማማ አረ ካካካካ እዚህ ካካ እዚህም ሳሙ አሁን እሱ ይሳሙት አሁን ደግሞ በዚህ ሊጣሉ ነው። እኔ ካልሳምኩት የምር በጣም ደስ የሚሉ ልጆች ናቸው። ግን መንታ ሆኖ የምር ቁጭ አባታችሁን ቁጭ ፈጣሪ ያሳድጋችሁ። እኔ ልጅ ሳይ በጣም ነው መቀናው። ልጅ ሳይ የምር ተበሳጨችብኝ የኔ ምስኪን ማለት ስንት አንድ ልፈልገስ ነው ቪዲዮ ላይ እማ ምንድን ነው በጣም ወድሻለሁ ግን በግድ ቢብለስ ተቃጥኝ ደስ አይለኝም። ደስ አይልሽ ተቃጥቂኝ እንደዛ ነው። አዎ እኔም በጣም ወድሻለሁ ኔናዬ ግን አልጋ ላይ ሽንትሽን ስርሸኝ ደስ አይለኝም። ስንት አንድ ልፈልገስ ነው ቪዲዮ ላይ አረ ማንም ሽንታ ማይልሽ ምን አልጋ ላይ ሽንት ትሽኛል እንዴ? አንዳንዴ ተመሰላለሁ እኔ ትንሽ ተመሰላለሁ እኮ ነው የምሸኘው። እኔ ምን አልኩኝ? ግን በቃ ደስ አይለኝም ትንሽም ስሸኝ ሁሌ ተናለሁ አትሸኝም። ግን በቃ የቪዲዮ አይደል እንደኔና እንዴ ወይኔ ጨነቀት ነይ እሺ ይቅርታ በቃ እንደው ማሸና እሺ በቃ ማን ላንሰራለን ነይ እሺ አልልም ኒና ወይኔ ቆይ አንቺ ሽንታም እንዲሏት ፈልገሽ ነው ቪዲዮ የምትቀርጪው? መቅረጽሽ ፖስትሽባት እኮ ሽንታም እንድንላት ፈልገሽ ነው? ምን አሰብ ወይኔ ስታሳዝኝ የምሯን ተበሳጭታ ሄደች። አሁን እኮ እሷ ለሷ ቀልድ አይደለም የምሯን ነው። ሽንታም እንድንላት ፈልገሽ ምናምን ያለችው እሷ በቃ የሆነ እውነት ሪል ነው የምታወራው እሷ። እናትየዋ እንደቀልድ አየችው እንጂ ማሽ ከምትቀሪ እሱ ቢገለስስ ይሻሻል። እኔ ነኝ እኮ መቀር እና ዋ እሰይ ወግመ ቤት ደግሞ እንዲያውም ማለት እንደሰበኩት እኔ እንደው አንቺን ነበር አናቷን አለቻት ከኋላ ምናምን እየተጠበቀት የነበረው። ክራሽ ሲንግል እንደሆነች ስታውቅ ከባሏ ጋር ተፋታች ማለት ነው። ኧረ በስመ አብ ምንድነው ማድረገው? እዲ ጎስቲ ጋር እዲ አባስ አንቺ ሰላም ነሽ? እንዴት ነሽ? አለሁልሽ ነው አለን አይደል? የሆነ ነገር ላማክርሽ ብዬ የሆነችም ወዳት ልጅ ማለት ከባሏ ጋር ተፋታችም እናም ቴክስት ታረጋ ኮንግራቹሌሽን። ኧረ ማንዬ አሁን ቴክስት ታረካት ኦፍሳይድ ትገባለህ። በእርግጠኝነት ነው ኦፍሳይድ ነው የምገባው። ኦፍሳይድ ሁሉም ሰው በየሙያው ነው የሚመክር። ኦፍሳይድ ትገባለህ። ትንሽ ተረጋጋ። ትንሽ ሳምንት እንተዋል። አሁን ማረሳሻ ነው የምታደርገው አለ አይደለም። ከባሏ ጋር ተፋታች ሀዘን ላይ ነች። አሁን አንተ በዚህ መሃል ብትገባ ኦኬ ታቀርባለች። ለምን ከዛ ችግር ማገገም ስለምትፈልግ የሆነ መጽናኛ አንተን ፈልጋ ወዳ ሳይሆን መጽናኛ ስለምትፈልግ ትጽናናባለች። that means ኦፍሳይድ ገባው